ሰላም እንደምን ቆያችሁልን ክቡራንና ክቡራት የኬርታ ዓለም አቀፍ ድምጽ አድማጭ ተመልካቾቻችን፣ ይህ ትረካ በኬርታ ነው። አይመለል። ደራሲ ተስፋ ገብረየስ ዘምድረ ከብድ፣ ተራኪ ትልቅ ሰው ስዩም። በየሳምንቱ በኬርታ ዓለም አቀፍ ድምጽ በኩል ይጠብቁን። በባለፈው ሳምንት አይመለል የተሰኘውን በተስፋ ገብረየስ ዘምድረ ከብድ ተጽፎ በልጃቸው ወርቁ ተስፋ የተዘጋጀውን የታሪክ መጽሐፍ በክፍል 5 ዝግጅታችን ከታሪክ ማህደር ሰብአ ጉራጌ በአይመለል የተሰኘውን ሰፊ ርዕስ መጨረሻውን ያቀረብንላችሁ ሲሆን በዛሬው ዝግጅታችን ደግሞ ምዕራፍ 2ን የምድሩ ተፈጥሮ ገጽታና የልዩ ልዩ ነገዶች አገባብ የሚለውን ርዕስ ይዘንላችሁ መጥተናል። እስከ ዝግጅታችን ፍጻሜ ድረስ አብሮነታችሁ አይለየን የሚለው ግብዣችን ከልብ የመነጨ ነው። ምዕራፍ 2 የምድሩ የተፈጥሮ ገጽታና የልዩ ልዩ ነገዶች አገባብ። ቀደም ሲል በአጭሩ እንደተጠቀሰ ሁሉ የጉራጌ ሀገር በምዕራብና በደቡብ ጫፍ ጊቤና ኦሞ የተባሉት ጅረቶች እንደወረዱ እናሪያን ይወስናል። በምስራቅና በደቡብ ዛሬ አርሲ የሰፈረበትን ተረተር ሐይቆቹን ወደ ጉራጌ አድርጎ እንደወረደ በወላይታ ድንበር ወደሚፈሰው ወንዝ ይደርሳል። በሰሜን አዋሽ የተባለው ወንዝ ያዋስነዋል። ቀድሞ ግን ሸዋ ከተባለው ሀገር ይዋሰን ነበር። ይህም ሶዶ፣ ጉራጌ፣ ምድረ ከብድ፣ ማረቆ፣ ጉዴላ ወዘተ ተብሎ የነገድና የቦታ ስም ሳያስለቅቀው በፊት ከሸዋ ድንበር አንስቶ እስከ ናሪያ ድንበር አይመለል ተብሎ ይጠራ ነበር። ይኸውም አስቀድሞ እንደተመለከተው ነገደ ጉራጌ ከጉራ ተነስተው በአይመለል ተሰሩ በማለት ታሪክ ያስረዳል። በሰሜን ምዕራብም ጨቡ የተባለው የጉራጌ ሀገር የሚገኝ ሲሆን ወሰኑ የሜጫ ሀገር ነበር። ነገር ግን በምስራቁ የኦሮሞ ሕዝብ በመካከል ገብቶ ባያቋርጠው ከአይመለል ሀገር የተያያዘ ነበር ይባላል። ከግራኝ በኋላ ግን በጉራጌ ሀገር ዳር በሚገኘው ቆላ የኦሮሞና የኮንተብ የማረቆና የጉዴላ ሕዝቦች ግራኝ አህመድ በጣሰው መንገድና በከፈተው በር በየጊዜው ገብተው የጉራጌን ሀገር መያዛቸው አልቀረም። አዲስ መጪዎቹ በሆራና በቦሌ በከብት ግጦሽም እያመካኙ ሌሎችንም ልዩ ልዩ ምክንያቶች እየፈጠሩና የሃይማኖትም ልዩነት መነሻ በማድረግ ጠብ አንስተው እየተላለቁ የጥንቱን ድንበር አፋልሰውታል። በወሰን ምክንያት የተፈጠረው ጠብ ሳይበርድ እየተፋፋመ እስከ ዳግማዊ አጼ ምኒልክ ዘመነ መንግስት ቆየ። በኋላ ግን ዳግማዊ አጼ ምኒልክ ተነስተው ሁሉንም ዳኝተው በሕግ አስማሙት። ከዚያን ጊዜ አንስቶ እስከ ዛሬ ድረስ እነዚህ ከላይ የጠቀስናቸው ወገኖች ኦሮሞ፣ ጉራጌ፣ ሀዲያ፣ ኮንተብ፣ ጉዴላ፣ ማረቆ ተስማምተው በዳግማዊ አጼ ምኒልክ ዘመነ መንግስት ይዘውት በነበረው ይዞታ መሰረት ወሰናቸውን አጽንተው ይኖራሉ። ቀላድ የወደቀበት ሀገር ግን እንደየይዞታቸው ተቀላቅለው ይኖሩበታል። የጉራጌ ሀገር የምድር ገጽታ ወጣ ገባ ሲሆን በተለይም ከሰሜን ወደ ደቡብ ወይም ከደቡብ ወደ ሰሜን መሐከሉ እንደ ሰንሰለት በተያያዘ ተራራ ገምግሞ በሩቅ ይታያል። የመሬቱ አቀማመጥ ከፍና ዝቅ ያለ በመሆኑ ከደጋው ወይና ደጋው ከወይና ደጋው ቆላው እየተቀባበለ በተዋረድ መስመር የተዘረጋ ለተራሮቹ አቀማመጥና ለአየሩም አመቺነት የራሱ የሆነ ባህሪ ያለው ሀገር ነው። የመሬቱ አቀማመጥ ከፍና ዝቅ ያለ በመሆኑ ከደጋው ወይና ደጋው ከወይና ደጋው ቆላው እየተቀባበለ በተዋረድ መስመር የተዘረጋ ለተራሮቹ አቀማመጥና ለአየሩ ማመቺነት የራሱ የሆነ ባህሪ ያለው ሀገር ነው። አላባ በጉራጌ ደቡብ ይገኛል። አላባ የተባለው ሀገር በየጊዜው ከምስራቅ የመጡ የጉራጌ ጎሳዎች ያረፉበት የነበረ ስፍራ ነው። በስተኋላ ጎሳዎቹ በየጊዜው እየተከፈሉ ወደ ጉራጌ ሀገር ሲገቡ እኩሌቶቹም እዚያ ይኖሩ ነበር፣ ዛሬም ይገኛሉ። ቀደም ብለን የጠቀስናቸው ቀበሌዎች ሁሉ የጉራጌ ሕዝብ ይዞታ ናቸው። ሶዶና ጉራጌ በዘር መቀላቀሉን ተከትለን በስም ቀላቅለን ብንጽፍም በሰሜን በኩል ያለው ክፍል በተለይ የሶዶ ይዞታ ነው። ቀደም ሲል እንደተገለጸው ጉራጌ የነገድ ስም ነው፣ ሶዶም የነገድ ስም ነው፣ ማረቆም የነገድ ስም ነው፣ ጨቦም የነገድ ስም ሲሆን ነገዶቹ የሰፈሩበት ሀገር ስም ግን ከጥንት ጀምሮ በጠቅላላ አይመለል ተብሎ ይጠራ ነበር። የጉራጌ ሕዝብ የሰፈረበት መሬት በሙሉ አየሩ ጤናማ ነው። ከፍ ያለ ሙቀትና አሰቃቂ የሆነ ብርድ አይሰማውም።
አየሩ ደጋማ፣ ቆላ፣ ወይና ደጋም ቅልቅል እንደመሆኑ መጠን የተፈጥሮ ሁኔታው በፈቀደለት አኳኋን ተራሮችና ሸንተረሮች፣ ሜዳዎችና ጉብታዎች፣ ጅረቶችና ወንዞች፣ ምንጮችና ፏፏቴዎች፣ መስኖችና ፍልውሃዎች፣ ጨፌዎችና አምቦች እንዲሁም ቦሌዎችን ይዞ ይገኛል። በዙሪያውም ልዩ ልዩ አይነት እህልና አትክልት የሚሰጥ ቆላ ክፍል አለው። ሀገሩ ደጋና ቆላ ወይና ደጋም ቅልቅል ሲሆን የአየሩ ጠባይ እምብዛም የተራራቀ አይደለም። ይህም በመሆኑ ወይና ደጋው የቆላውንና የደጋውን እጽዋትና አዝርዕት እንዲሁም አራዊትና እንስሳት ይዞ ይገኛል። ይህም ቢሆን ደሬና ወርካን የመሳሰሉት የበረሃ ዛፎች በደጋው ክፍል እጅግም አይገኙ። የነገደ ጉራጌ መሬት ብዙ ሀብት የሞላበት እጽዋትና አዝርዕት በየአይነታቸው በቅለው የሚገኙበት ሀገር ነው። ከአዝርዕትና ከአትክልት አይነቶች ዛላ፣ በርበሬ፣ አደንጓሬ፣ ዘንጋዳ፣ በቆሎ፣ ጤፍ፣ ጥጥ የመሳሰሉትን ሁሉ በደጋው ሀገር ቢበቅሉም ዘዴያቸውን ካለማወቅ የተነሳ ሊሆን ይችላል እንደ ልብ ፍሬ አይሰጡም። በቆላው ስፍራ ግን ሙቀት ስለሚሰማቸውና አፈሩም ምቹ ወይም ልል ስለሚሆንላቸው ምርታማ ይሆናሉ። በመስኖ የሚመርቱ አትክልቶች ሁሉ ውሃውና ሙቀቱ ስለሚመቻቸው ከደጋው ይልቅ በቆላው ክፍል በበለጠ አፍርተው ጥሩ ምርት ይሰጣሉ። በፈዋሽነታቸው የታወቁ የመድኃኒት እጽዋትና ዛፎች እንደዚሁም ቅጠላ ቅጠሎች በብዛት ይገኛሉ። ለምሳሌ ያህል ጥቂቶቹን ብንጠቅስ ኮሶ፣ እንቆቆ፣ ቀጨሞ፣ ቀለዋ፣ ብሳና ቀበሪቾ፣ አቀምቢያ ወይም እማጠሊት፣ ወገርት፣ ጠንበለል፣ አቱች፣ ስራ ብዙ፣ እንጭብር፣ ዳማከሴ፣ ነጭ ጭጎገት የመሳሰሉት ሁሉ በገፍ ይገኛሉ። አጠቃቀማቸውን ግን ጠንቅቀው የሚያውቁ ሰዎች በተለይ ናቸው። የቅጠላ ቅጠልና የሳር አይነት ሁሉ በጉራጌ ሀገር ሞልቷል። በደጋው ክፍል ቀርከሃ፣ ሽመል፣ ሸምበቆና የመሳሰሉት እንደዚሁም የትልልቅ ዛፎች ወገን የሆኑ ዝግባ፣ ጥድ፣ ዋንዛና ወይራ፣ ዶቅማና ጥቁር እንጨትን የመሳሰሉት ዛፎች ሁሉ በብዛት ይበቅሉበታል። ከእንስሳዎችና ከዱር አራዊቱም ዝርያ ቢሆን በቆላው ሀገር ሙቀት ስለሚመቻቸው በዝተውና ፋፍተው ይገኛሉ። ከትልልቅ የዱር አውሬዎች መካከል ዝሆን፣ አውራሪስና ቀጭኔን ከመሳሰሉት በስተቀር ማናቸውም አይነት አውሬ በጉራጌ ሀገር ይገኛል። እንዲሁም በማረቆና በምድረ ከብድ ቆላ እስከ ቅርብ ጊዜ ድረስ ዝሆን ይታደን እንደነበር ይነገራል። የአጽሙም ምልክት ዛሬም አይጠፋም። በአሁኑ ጊዜ ግን ትላልቆቹ አውሬዎች በጣም እየራቁ ሄደዋል። አንበሳ በአንዳንድ ቦታ ብቅ እያለ ታይቶ ይጠፋ ነበር። አነሮችና ሌሎችም የነብር ዝርያዎች በብዛት ይገኛሉ። አንዳንዶችም ነብር መሰል አውሬዎች ለማዳ ባይሆኑም በአንዳች መንፈስ ገርመው ከሰዎች ተላምደው ምግብ ሲቀበሉና ሲታዘዙ ይታያሉ። በተለይም እነዚህን አውሬዎች አግርመው የሚያዙ ሰዎች በልዩ መንፈስ በዋይ ደማም ወይም ደማሚት መንፈስ የሚታዩ ሙያቶች የተባሉ ናቸው። በደጋው ክፍል ጥቁር አነር ወይም ግስላ የተባለ ይገኛል። ዘንዶችና ትልልቅ ተሳቢ ፍጡሮች እባቦች ጭምር በቆላውና በደጋውም ክፍል በብዛት ይገኛሉ። በቆላው ክፍል ከሚገኙት እባቦች አብዛኛዎቹ መርዛም ሲሆኑ በደጋው ክፍል ከሚገኙት ግን መርዛማዎቹ ጥቂቶቹ ናቸው። በአንዳንድ ቦታ ዘንዶቹና ትልልቆቹ እባቦች ከሰዎች ተላምደው ምግብ ሲቀበሉ ይታያሉ። በደማሚት መንፈስ ሙያቶች ዘንዶንና እባቡን በእጃቸው ይጠመጥሙታል፣ ሲለቁትም ይሄዳል። ክቡራንና ክቡራት የኬርታ ዓለም አቀፍ ድምፅ አድማጭ ተመልካቾቻችን ክፍል 6ን በዚሁ ያጠናቀቅን ሲሆን በሁለት ክፍል የተዘጋጀው ይህ አይመለል የተሰኘው የታሪክ መጽሐፍ በአንደኛው ክፍል ምዕራፍ 2ን የምድሩ ተፈጥሮ ገጽታና የልዩ ልዩ ነገዶች አገባብ የሚለውን ርዕስ ጀምረነዋል። ሳምንት በክፍል 7 መሰናዷችን ባቆምንበት እንቀጥላለን። እስከዚያው ቸር ቆዩልን።